in expense of today ነገን መኖር አይደብርም? ቢጃይ ስኬትን በምንድን ነው የሚለካው? ከዚህ አሜሪካ ለመሄድ ጭንቀቱ መከራ የሆነ ጊዜ ምናልክ 1000 ወጣቶችን ባለጸጋ አደርጋለሁ ብለ ነበር። ሰው ወጣትነት ሀብትና ፓወር ስልጣን ሊሆን ይችላል ማለት አንድ ላይ ቢመጡበት ምን የሚያደርግ ይመስልሻል? ስለ ነጻነት ቢጃይ ምን ያስባል? ሞቼ የተነሳው ሰው ነኝ። ሰከንድ ቻንስ ያለኝ ነው። ስለዚህ ዓለም ወደ ቀላል መንገድ እየተሻገረ ነው ያንተ ሐሳብና አንድ መጽሐፍ አገላብጦ ምናምን ለመጨረስ በጣም ያው የሚፈጀውን ጊዜ ታውቂዋለሽና እድሜን በላው ብዬም ጸጸታለሁ። 100,000 ሲባል ቢጃይ አብሮ ይነሳ ነበር። 100,000 ለብዙ ወጣቶች ይሰጣለው ምናምን እንደውም ብር ሁሉ ጨመርኩላት። ምንም ሀብታም ብትሆን ከምትበላው እንጀራ አይበልጥም ስትል የሆነ ቦታ ላይ ሰምቼህ ነበር። ዘመኑ እሱን ይዞት ጭልጥ እያለ እየመጣ ነው። ይሄ ነገር ግን እኛን ወደ ስንፍና አይመራንም ወይ? አሁን ቆይ እስቲ በቀደም ያስመጣሁት አንድ መነጽር አለኝ። ግን ነገ ተነስተን ያናምጣ ምንለው ምናዘረው ቦታ ወይ በቃ ሲምፕሊ የሆነ ነገሮችን ማድረግ እየቻለን ስንመጣ በጣም ሰነፎች አንሆንም ወይ? ጠፈጠፈው ምናምን ጥርሱን ምናምን በቆሎ እንትን ይዞ ምናምን አረጋው ምናምን በነገራችን በህይወቴ ሙሉ መጽሐፈ ነገስትን ጨርሼ አላውቅም። የትኛውም የፋሪስት አካባቢ ሰዎች እጅ በሰጫቸው ቻይኖች ምናምን እዚች ጋር ነው የሚይዙሽ፣ ሙሉ አይጨብጡሽም። እንደው አንዳንድ ሰው ዝም ብሎ ትከሻው የሚሸክክሽ የለም።